አቶች ደክመዋል ለሽበት አይደርሱም ቀብር ይፋጠናል ለቅሶ አይደረስም አደራ የሚበቃ ሰው አንሷል ባገሩ ጎረቤት አይመጣም ጠንክሯል አጥሩ አሁን የኛም ነገር ይሄንን ይመስላል ግን ተስፋ አለ ሁሉም ነገር ጥሩ ይሆናል። በመጨረሻም ተወዳጁ ድምጻዊ ቴዲ አፍሮ በአርሲ እንዲሁም በአገሪቱ ላይ ያንዣበበ ያለውን ከባድ ሐዘን አስመልክቶ ዝምታውን ሰብሮ ከአርቲስቶች ሁሉም ቀድሞ አንድ መግለጫ ወጥቷል። በአሁኑ ሰዓት ባለስልጣናቱን ያስኮረፈ ሲሆን ቴዲ ምንድን ያለው መረጃዎችን አጋራችኋለሁ። ምኒልክ ሆይ ብረሳ ቀኜ ትርሳኝ፣ ኢትዮጵያ ሆይ ብረሳሽ ቀኜ ይርሳኝ። ብዙዎቻችሁ እንደምታውቁት ዛሬ የቀደሙት ጀግና አባቶቻችን ሰማዕቱ ቅዱስ ጊዮርጊስን ከፊት በማስቀደም የሀገርን ዳር ድንበር ገፍቶ የመጣውን ጣሊያንን ድል ያደርጉበት ወቅት ሲሆን በዚህም በዛሬው ዕለት በምኒልክ አደባባይ ወጣቱ ምን ብሎ ድምጹን አሰማ? መረጃዎችን ሰጣችኋለሁ። As soon as possible. I am not in position to give an answer to such. As soon as I meet him, of course I will inquire. እና አንተ ሰላሙን እንድትኖር አገር ሰላም መሆን አለበት። በሌላ በኩልም በዛሬው ዕለት ሩሲያ ኤምባሲ በሚሰራ ወዳጃችን አማካኝነት ወደዚያ ማቅናት ከሩሲያው አምባሳደር ኤቭጂን ተርኪን ጋር ተገናኝተን በሀገራችን አርሲ እየተፈጸመ ስላለው የክርስቲያኖች የጅምላ እልቂት በደንብ ያሳወቅናቸው ሲሆን በዚህም የእሳቸውን ምላሽ አስቃኛቸዋለሁ። በሌላ በኩልም ለእስራኤል የፓርላማ አባል የሆነችው ዶክተር ጸጋም ኢሜል ጽፌላታለሁ። በዙሪያው የሚያገኙትን አዲስ ነገር ጨምሮ በአርሲ ይህንን ድርጊት እያስፈጸመ ስላለው የዞን አመራሩ ኢብራሂም አብዱል ቀድር የግብጽ ተላላኪ እንደሆነም ለባለስልጣናት ማሳወቅ ፈልጋለሁ። ከዚያ መቀጠልም ስለ ሀገራችን በርካታ የሚዲያ ጣቢያዎች ዝምታ መርጦ ስለ እስራኤልና ኢራን ብቻ መዘገብ ምን ለመሸፈን ተፈልጎ ነው? እያንዳንዷን ነገር በመረጃና ማስረጃ አስደግፈን አስቃኛቸዋለሁ። በመጨረሻም በአሁኑ ሰዓት በመካከለኛው ምስራቅ በእስራኤልና ኢራን እንዲሁም በዙሪያ ስላሉት ሀገራት መተረማመስና መደበላለቅ መረጃ ደርሳቸዋለሁ። ይህ መረጃ በተለይም በመካከለኛው ምስራቅ ዱባይ፣ ኳታር፣ ሳውዲ፣ ኦማን፣ ዩናይትድ አረብ ኤሚሬትስ ለምትገኙ ኢትዮጵያን አንድ መረጃ እንሰጣቸዋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። When Europe colonized Africa, one king fought back and won. Menelik II of Ethiopia. ምኒልክ ሆይ ብረሳ ቀኜ ትርሳኝ፣ ኢትዮጵያ ሆይ ብረሳሽ ቀኜ ይርሳኝ። አድዋ የጥቁር ሕዝብ የብርሃን ጮራ፣ አድዋ የመላው ጥቁር ሕዝብ የድልና የነጻነት አርማ ነው። የታዲያ እንዲህ በቀላል የመጣ ሲሆን የቀደሙት አባቶቻችን በዘር በፖለቲካ በማንነት ሳይከፋፈሉ ኢትዮጵያዊነት ከሁሉም ነገር በልጦባቸው ኦሮሞ፣ አማራ፣ ትግሬ፣ ወላይታ፣ ጋምቤላ፣ ጉሙዝ፣ ሲዳማ ሳይሉ ሁሉም በአንድነት የአጼ ምኒልክን ጥሪ ተቀብለው ወደ አድዋ በመትመም እየዘመቱበት ወቅት ነው። በሚያስገርምና በሚያስደንቅ ሁኔታ አጼ ምኒልክ ወደዚያ ወደ ውጊያው ስፍራ ከማቅነታቸው በፊት ያደረጉት አስደናቂ ነገር ነው። ምኒልክ ከያቅጣጫው የተሰበሰበውን ጦር ከተመለከቱ በኋላ ማሌቱን ቅዳሴውን አድርሰው ፈጣሪያቸውን ተማጽነው ሁሌም ከጉያቸውና ካፋቸው የማጠፋውን የእመቤታችንን ስም ጠርተው የሰማዕቱን ቅዱስ ጊዮርጊስ ታቦት በመያዝ በታላቁና አሸናፊነት ስሜት በዚያች ዕለት በአድዋ ባህልን እምነትን ለማስቀየር ዳር ድንበር ገፍቶ የመጣውን የፋሽስት ጦር ድባቅ መተው ከአፈር የደባለቁበት ቀን ሲሆን ይህን ተከትሎም ኢትዮጵያ አንድን የአውሮፓ ሀገር ያለ ዘመናዊ መሳሪያ ማሸነፏ ባለሙሉ ዘንድ መነጋገሪያ መሆን በቅኝ ግዛት ስር የነበሩ የአፍሪካ ሀገራት የይቻላል መንፈስን በመገንባት ለነጻነታቸው እንዲታገሉ ያነሳሳ ታላቅ የድል ጮራም ጭምር ነው። ታዲያ ይህንን በማስከተል በዛሬው ዕለት በሀገራችን ኢትዮጵያ ታስቦ ያለ ሲሆን ከዝግጅቱ መጠናቀቅ በኋላም ወጣቶቹ እንዲህ የሚል መልእክታቸውንም አስተላልፈዋል። ይህ ወጣት በአድዋ አደባባይ ተሰብስቦ የጀግኖች አባቶቹን ታሪክ በአሸናፊነት ሆነ ይደግሙታል። ቀኑንም ስማቸውን በመጥራት ሲያሞግሷቸው ቆይተዋል። ወጣቶቹን በመልእክታቸው ያቺ የቀደመችው ከዘረኝነትና ከማንነት የጸዳችው በጀግኖች አባቶቻችን መስዋዕትነት የተከፈለባት ኢትዮጵያ ናፈቀችን ሲሉ መናገር ዛሬ በሀገራችን በአርሲ ብሎም በተለያዩ ክልል ከተሞች የሚደረገውን የእርስ በርስ የዜጎች መተላለቅ በጽኑ አውግዘው ሰላም እንደሚፈልጉ የዘር ፖለቲካም እጅ እንዳላቸው አበክረው ተናግሯል። ቆራጥና ጀግና ወጣቶች ኮርተንባቸዋል። ወጣቶች ደክመዋል ለሽበት አይደርሱም ቀብር ይፋጠናል ለቅሶ አይደረስም ለአደራ የሚበቃ ሰው አንሷል ባገሩ ጎረቤት አይመጣም ጠንክሯል አጥሩ ያም ነገር ይሄንን ይመስላል ግን ተስፋ አለ ሁሉም ነገር ጥሩ
ተወዳጁ ሀገራችን ሙዚቀኛ ቴዲ አፍሮ የአድዋ በዓልን አስመልክቶ የወጣው መግለጫ ይህንን ይመስላል። በጋራ እንመልከተው። የአክብሮት ሰላምታን በማስቀደም ለመላው ኢትዮጵያን ወገኖቻችን በሙሉ እንኳን ለታሪካዊና አንጸባራቂው የአድዋ በዓል አደረሳችሁ የሚል መልእክቴን ሳስተላለፍ በታላቅ ብሔራዊ ኩራት ነው። የዘንድሮ 130ኛው የአድዋ በዓልን ስናከብር ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ አለመረጋጋት ሳቢያ በተለያዩ ሀገራችን ክፍሎች እስካሁኑ ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰባዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ያሉ እንዲሁም የአካልና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸው ለሚፈናቀሉ ንጹሃን ወገኖቻችን በሊና ጸሎት እያሰብንና ለዚህም እየተባበሰ ለመጣው ትኩረትም ለተነፈገው ማህበራዊና ሀገራዊ ቀውስ መንስኤው የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላይ በላቀ መላው ኢትዮጵያን ዘር ሃይማኖት ሳን ላይ በአንድነት በመቆም ለጋራ ለውናችን ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በጥብቅ በማሳሰብም ጭምር ነው። ፍትህ በግፍ እየሞቱ ላሉ ትኩረትም ለተነፈጋቸው ንጹሃን ወገኖቻችን ኢትዮጵያ ለዘላለም ትኖር፣ ፍቅር ያሸንፋል። ቴዎድሮስ ካሳሁን። ኢትዮጵያ ከምንም ጊዜውም በላይ ለእውነት የሚቆሙ እንዲያሉ ጀግና አይበገሬ አርቲስቶች ያስፈልጓታል። ቴዲ ክበርልን። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። የውሃብያው ጀዋር መሐመድ ንግግር ነው። ለታሪክ ተሰንዶ ይቀመጥ። እነዚህ ደግሞ ሰው በላ ለሕፃን እንኳን የማይራሩ ጨለማን ተጎናጽፈው የኦሮሚያን ሕዝብ እያመሱ ያሉ ሲሆኑ በሌላ በኩልም በአርሲው የዞን አመራር አማካኝነት ተደራጅተው ኦርቶዶክስ ያለን ጠጥር ጥቃት የሚፈጽሙ ሰዎች ናቸው። አሁን አንዳንዴ የሚናፈሱ ወሬዎች አሉ። ይሄኛው አንድ ሰሞን ይሄኛውን ሃይማኖት ኦሮሚያ ሊያጸዳ ነው፣ ይሄኛውን ሊያጸዳ ነው የሚሉ ሰዎች ከእውቀት ከማወቅ የጸዱ ስብስቦች ናቸው እነሱ። የምትመለከቱት ደግሞ የኦሮሚያ ክልል ፕሬዝዳንቱን የተሾሙት ኦቦ ሽመልስ አብዲሳ ሲሆኑ ላለፉት ዓመታት በኦሮሚያ ክልል ውስጥ ህዝቡ ሸኔ ተብሎ በሚጠራው ኃይል ሲታመስ ብሎም በአርሲና ዙሪያዎቿ ክርስቲያኖች ላይ ያነጣጠረ ጥቃት ሲፈጸም እንደ ኃላፊነት እንደሚሰማው የመንግስት አመራር አንድም ቀን ወጥቶ ድርጊቱን አውግዞ እንዲሁም እርዳታ ለሚፈልጉ ዜጎችም ደርሶላቸው አያውቅም። ሁሉንም በዝምታ ያልፋል። የዝምታ ትርጉሙ መቼም ይገባቸዋል ብዬ ተስፋ አድርጋለሁ። በዙሪያም በቀድሞ አቶ ለማ መገርሳ የፕሬዝዳንት ነት ወቅት አብሮ የሰራ የነበረው ዶክተር አንጋሶ ስለ ሽመልስ አብዲሳ በልህና በቁጭት ውስጥ ሆኖ ይህንን ሚስጥር እንካችሁ ይለናል። ምንድነው እሱ? በጋራ ድምጠን እንመለሳለን። ነገ ቢሞት ጸጸት እንዳይኖርብኝ እቺን ልናገር። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ዶክተር አንጋሶም ሸኔን በሁለት ከፈሉት። አንደኛው በኦሮሚያ መንግስት አመራር የሚመራው፣ ሁለተኛው ደግሞ የኦሮሚያን ህዝብ ነጻ ወጣሉ ብሎ የሚታገለው ሲሉ ንግግራቸውን እንዲህ ሲሉ ይቀጥላሉ። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እቺን ተናግሬ ነገ ጠዋት ልሙት፣ ጸጸት የለብኝም ነኝ። የከፍተኛ እውነታን ያዘለው የዶክተር አንጋሶ ንግግር በአሁኑ ሰዓት በመውጣት በርካቶችን እያነጋገረ ይገኛል። ይህ በምስሉ የምትመለከቱት ደግሞ ኢብራሂም አብዱል ቃድር ይባላል። በቀድሞ ጊዜ ከታች ከወረዳ እስከ ቀበሌ ድረስ ለብልጽግና ያገለገለ ሲሆን አሁን ደግሞ እድገት ተሰጥቶት የአርሲ ዞን አስተዳደር በመሆን በርካታ ዓመታቶችን አስቆጥሯል። በቅርበት የሚያውቁት ስለሱ ጭካኔና አክራሪነት አውርቶ አይጠግቡም። ታዲያ ይህን ተከትሎም ኢብራሂም ከግብፅ አንድ ትልቅ አጀንዳ ተሰጥቶታል። ይህም በጥቅም ላይ ተመሰረተ። እሱ በአገሪቱ በተለይም እርሱ በያዘው አርሲ ዞን ውስጥ ክርስቲያኖችን ከኦላና ውሃብያ ጋር በመተባበር ያጸዳል። ይህንን የሚመለከቱ 90 ሚሊዮን ኦርቶዶክሲያንም በስስ ብልታቸው ስለመጡ ግልብጥ ብሎ መውጣት መንግስትን ይገዳደራሉ። በአንድ ድንጋይ ሁለት ወፍ ማለት ይሄን ጊዜ ነው። በዚህ በኩል ከግብፅ ትጥቅና ረብጣ ዶላሮችን ይቀበላል። በሌላ በኩል ደግሞ ከልጅነቱ ጀምሮ ሲመኝ የነበረውን አክራሪነቱን ከናልሸባብሶ ክርስቲያኖችን ያስመነጥራል። የሚገርመው በዚህ ጉዳይ ሁሉም ባለስልጣናት እጃቸው አለበት። የለም እንኳን ቢሎ በአርሲ የሚሞተው ዶሮ ወይንስ የሀገሪቱ ዜጋ? የሀገሪቱ ዜጋ ከሆነ መልሳቸው የታለ? እነሱ ስለሚያልቀው ህዝብ በግልጽ የተናገሩት። ይህ በከፍተኛ ሁኔታ እንዲጠረጠሩ በህዝብ ያላቸውም ታማኒነት እንዲያጡ ያደርጋቸዋል። በሌላ በኩል ታዲያ በዚህ በአርሲ ወንድሞቻችን እናቶቻችን እያለቁ ኢቲቪ፣ ኢቢኤስ፣ ፋና፣ አባይ ሌሎችም ታላላቅ ሚዲያዎች ለኦርቶዶክስ በዓላት ሲሆን ለመቅረጽና ቪው ለመሰብሰብ የሚቀድማቸው አልነበረም። ዛሬስ ስለ አርሲ ዝም ጭጭ ባላየ ባልሰማ ማለፍ የተካኑ
የተጫኑበት የማስመሰል ጥግ ነው። በሚያሳዝን ሁኔታ ታዲያ እነዚህ ሚዲያዎች በአሁኑ ሰዓት እየዘገቡ ያሉት ስለ አሰብና ስለ ኢራን ቨርሰስ እስራኤል ጦርነት ብቻ ነው። ይህ ምንን ለመሸፈን እንደተፈለገ ለእናንተ ለቤተሰቦች የመናገር ለቀባሪ እንደማርዳት ነው። እናም እባካችሁ ለደስታችን ቀን ለገንዘብ የሚመጡ ባዘናችን ቀን ከሚበተኑ ቪዲዮዎች ተጠበቁ ለማለት ፈልጋለሁ። በዚህ ጉዳይ ታዲያ በዛሬው ዕለት በሩሲያ ኤምባሲ ውስጥ የሚሰራ ወንድማችንን አስቸግረን ወደዚሁ አቅንተን አምባሳደር ኤቭጂን ተርኪንን አውርተናቸዋል። በዙሪያም የእሳቸው ምላሽ አስቃኛቸዋለሁ። As soon as possible. Of course, I am not in position to give question. As soon as I meet him, of course, I will inquire. በአርሲ እየተፈጠረ ስላለው ነገር እያንዳንዱን ነገር በመረጃና ማስረጃ አስደግፈን ያሳየናቸው ሲሆን በዚህም እንደ አንድ ኦርቶዶክሴ በጣም እንዳዘኑ መግለጽ ይህንን ምላሻቸውን ሰጥተውናል። እኔ በዚህ ፖዚሽን ለሆኜ የሩሲያን ጦር ግቡና ይሄን አድርጉ ብዬ ማዘዝ አልችልም። ነገር ግን ቃል የምገባላችሁ ነገር በቅርቡ ፕሬዚዳንት ፑቲንን አናግሬ በጉዳዩ ላይ እርምጃ እንዲወስዱ ጫና ማድረግ እችላለሁ። የቤተኛው ዓለም ሕግ ፍጹም ተቀባይነት የሌለው የጽንፈኞች ስራ ነው። እናም በጋራ እንታገላቸዋለን ሲሉ ተናግረዋል። የሚገርመው ግን እኛ እያወራን በነበረበት ወቅት በዛሬው ዕለት በሩሲያ ኢትዮጵያን ሰልፍ መውጣት ጉዳዩን ለፑቲን አሳውቀው ይህንን ምላሽ አግኝተዋል። ተከታትለን እንመለስ። Россия — это такая страна, которая напрямую управляется Богом. Потому что если это не так, непонятно, как она вообще существует. የታላቁ ሀገር ሩሲያ መሪ የሆኑት ቭላድሚር ፑቲን እንዲህ አሉ። ታላቋ ሩሲያ በቀጥታ የምትመራው በፈጣሪዋ ነው። ካልሆነ ግን እንደ ጠላቶቻችን ብዛት ቢሆን ዛሬም መቆም ባልቻልን ነበር ሲሉ መናገር በኢትዮጵያ አርሲ ኦርቶዶክስ የሚደርሰውን ጥቃት እንዲህ ሲሉ አጉዞታል። ኤክስትሪም የሆነው ቴሮሪዝም በአሁኑ ሰዓት ለዓለም ከፍተኛ ስጋትን ደቅኗል፣ በተለይም ለእኛ ለክርስቲያኖች። ለዛም መፍትሄው ታዲያ እነዚያን አጥፊዎች ለአንዴና ለመጨረሻ ጊዜ ማሰናበት ነው ሲሉም ተናግሯል። ፑቲን በአንድ ወቅት በጋዜጠኞች ለቀረበላቸው ጥያቄ የመለሱት መልስ ዛሬን ድረስ የብዙዎችን ቀልብ ይስባል። ጋዜጠኛውም እንዲህ አለ። ቭላድሚር ፑቲን እርስዎ ኦርቶዶክስ እንደሆነ አውቃለሁ፣ እናም አንድ አሸባሪም ቢዞት ምሕረት ያደርጉለታል ሲል ጠየቃቸው። ቭላድሚር ፑቲንም ቆፍጠን ያለ መልሳቸውን እንዲህ ሲሉ ቀጠሉ። የኔ ስራ እነዚያን ክርስቲያን ጠላቶች ወደ ፈጣሪ መላክ ነው፣ ይቅር ማለት ደግሞ የአምላክ ስራ ነው ሲሉ መለሱላቸው። ለዚያም ነው ዛሬ ላይ ሩሲያ ከዓለም ከሽብርተኛ የጸዳች ሀገር ልትሆን የተቻለችው ሲሉ በርካቶች ይመሰክሩላታል። ታዲያ ይህን ተከትሎ ፑቲን በኢትዮጵያ ለሚገኙ ክርስቲያኖች አይዟችሁ፣ ሁሌም ከጎናችሁ ነን፣ ወዳጅ አብይም በዚህ በጽንፈኞች ዙሪያ እንደሚሰሩበት አምናለሁ። ያ የማይሆን ከሆነ ግን ሩሲያ እጇን አጣጥፋ የክርስቲያኖችን ስቃይ ተመልካች አትሆንም ሲሉ ሆምጠጥ ባለ ንግግር ሀሳባቸውን ቋጭቷል። መመሪያው መሆን ያለበት አገር ሰላም መሆን አለበት። በሌላ በኩል ታዲያ ለጎንደሯ ተወላጅ ለቤተ እስራኤሏ ዶክተር ጸጋ መላኩ ይህንን ኢሜል ጽፌ ልኬላታለሁኝ። እንደሚታወቀው ዶክተር ጸጋ በእስራኤል ፓርላማ አባልነት የምታገለግል ጀግና ሴት ስትሆን እያንዳንዱ ነገር ጽፌ ልኬላታለሁ። በዙሪያ ምላሽ ሰጣኝ። አሸባሪን ከአርሲ ላይ ነቅሎ የማጥፋት ስራን እስራኤልም የምትደግፈው ነገር ስለሆነ የደረስኩበትን ነገር አሳውቃችኋለሁ። በመካከለኛው ምስራቅ የእስራኤልና ኢራን እንዲሁም በዙሪያ ያሉ ሀገራት በከፍተኛ ውጥረት ውስጥ ይገኛሉ። በማታው ክፍለ ጊዜ ኢራን በርካታ ሃይፐርሶኒክ ሚሳይሎችን በከፍተኛ ቁጥር ያስወነጨፈች ሲሆን ፋታ 2 ሃይፐርሶኒክ ሚሳይሎችንም በዩኤስ አብርሃም ሊንከን ላይ መደቅኗን ገልጻለች። ከዛ በተጨማሪም በዱባይና ጎረባች ሀገራት ላይ ነዳጅ ማጣሪያ ብሎም አየር መንገዶችን ብሎም የተለያዩ ግዙፍ ህንፃዎች ላይ መጠነ ሰፊ የተባለ እርምጃን እየወሰደች ትገኛለች። ታዲያ በዚህ ጥቃት በርካታ የኢራን ሚዲያዎች ኔታንያሁ ተመቷል በህይወት የለም ሲሉ የገለጹ ሲሆን ድርጊቱም ከእውነት የራቀ የሐሰት ፕሮፓጋንዳ እንደሆነም ለማወቅ ተችሏል። በሌላ በኩል ደግሞ የአሜሪካንና እስራኤል በጥምር ባደረጉት ሃኪንግ ሲስተም ከሰዓታቶች በፊት የኢራን ሚዲያዎች የቤንያሚን ኔታንያሁና የዶናልድ ትራምፕን መልእክት በቴሌቪዥን መስኮቶቻቸው ሲያዳምጡም ተስተውሏል። በሌላ በኩል ታዲያ አሁን ውጥረቱ ባየለበት በይሳት በርካታ በአረቡ ዓለም የምትገኙ ኢትዮጵያን ወንድሞቼ እናቶቼ በጣም በከፍተኛ ድንጋጤ ውስጥ ናችሁ። ምን ማድረግ አለብን ብላችሁ የጠየቃችሁኝ ሲሆን አስቀጥዬም ይህንን ምላሽ አስቀመጥኩላችሁ። ኢራን በአሁኑ ሰዓት እየደበደበች ያለችው መሰረተ ልማቶችን ነው። ማለትም ትላልቅ የሀገሪቱን ህንፃዎች፣ ነዳጅ ማጣሪያ ቦታዎች እንዲሁም የአሜሪካን የጦር ሰፈሮችን ሲሆን በዚህ አካባቢ ላይ የምትገኙ ወዳጆቼ ይህ ጊዜ እስኪያልፍ ድረስ ከእንደዚህ አይነት ቦታዎች ርቃችሁ በትዕግስት በጸሎት እንድትቆዩ መልእክቴን ለማስተላለፍ ፈልጋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው?
መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።